ማለት ከውጭ መጣ ብሎ የተዋወቀኝ እርግፍ ፍቅረኛ ነው አይደል? አዎ አልተሳሳትሽም። ታዲያ ምንድነው ስለሱ የምታናገሪ? አንዬ በፖሊስ ልታስይው እንደወሰንሽ ነገረች እና እባክሽን ይሄን አታድርጊ ብዬ ልለምንሽ ነው የመጣው። አቶ ነው ላይ ከባዩሽ ጋር ተባባሪ የሆነ የትኛውም ሰው ጠላቴ ነው። እኔ ደግሞ ለጠላቴ ይቅርታ አላደርግም። እሱ ከዛች ሴትዮ ጋር በፍጹም ተባባሪ አልነበር። እንዴት? በዚህ ነገር ውስጥ ደግሞ ተጠያቂ መሆን ካለብኝ የመጀመሪያው ተጠያቂ ነኝ። ለምን? እቺ እርግብ የምትባለው ልጅ እሱን ስለማታውቀው እኛ ነን ከውጭ የመጣ ሰው መስለ ተዋውቃት ያለው። ምን ይሁን ብላችሁ ነው እንደዛ ያላችሁት? ይህን መስቀልና ፎቶ ስለሰረቁ የእሷን እውነት ለማውጣት ነበር። እኔ ይሄንን አላምንም። እውነቴን ነው የምልሽ፣ ልጁ በጣም ጥሩ ልጅ ነው። እኔ ነኝ ሰዓት ውስጥ የከተልኩት። ግን እኮ ሀና መስቀልና ፎቶውን ሰርቆ የሰጣቸው እሱ እንደሆነ ነግራኛለች። አዎ ግን እኮ እሱ የዛኔ ከኛ ጋር መች ተቀራርቦን ብለሽ ነው? ሳያውቅ እኮ ነው ይህን ሁሉ ነገር ያደረገው። እያልከኝ ያለው ነገር እውነት መሆኑን ቆይ እንዴት ነው የማውቀው? አንቺ ከፈለግሽ ግን ልጁን አሁን አምጥቼው መጠየቅ ትችያለሽ። ሌባ ከሆነ እኮ መዋሸት ይከብደዋል ብዬ አላስብም። እመኚ፣ ልጁ በጣም ጥሩ ልጅ ነው። ይህንን ነገር ግን ካደረግሽው በኋላ ትጸጸችበታለሽ። እስኪ እንግዲህ ከባለቤቴ ጋር ልማከርና የሚሆነውን እናደርጋለን። ስለተረዳሽኝ በጣም አመሰግናለሁ። ስላከበርሽኝም እግዚአብሔር ያክብርሽ። እንግዲህ እኔ መሄዴ ነው። አመሰግናለሁ። እንዴ ልትሄድ ነው እንዴ? አዎ ለዚሁ ነበር የመጣሁት። በይ ሰላም ዋይ ያንዬና። እሺ በል ሰላም ዋል። እሺ በይ። ትንሽ ስለጨነቀ ድንብላል የባዩሽን ሚስጥር ዝርግፍ አድርጋ ለሚላት ነገረቻት። ሰላምዬ ደግሞ የእናቷ ወርቅ ከነሃና ቤት አገኘችው። ጉድፈላ ትራስ አድርጋው ነበር። ከዛም ጎረበጠኝ ቆረቆረኝ ብላ ግልብጥ አድርጋ ስታየው ቦርሳውን የእናቷ ወርቅ ተደርድሮ፣ ከዛ በኋላ ወይኔ ይሄ እኮ የማየ ወርቅ ነው፣ እንዴት እዚህ ቤት ይገኛል? ማን ያመጣው? ማን የሰረቀው? ብላ እየየ አለች። ሀና ራሱ ደነገጠች። እንግዲህ ቤተሰቡ በሙሉ ሀናና አቶ ኖላዊን እየተጣሩ ይገኛሉ። ወይዘሮ ሚላት ሳሎን ላይ ቁጭ ብላ ያለ ድንብላል ሄደችና እትዬ እንዴት ዋሉ? እግዚአብሔር ይመስገን ደህና ዋልሽ ድንብላል? የሆነ ነገር ልነግረውት ነበር። ምንድነው? ንገሪኝ። ግን እንዳይበሳጩ እንዳይናደዱ በሽታዎት እንዳይነሳ ትላታለች። አይ ምንም ችግር የለም አንዴ ድኛለሁ እኮ ካሁን በኋላ አይነሳብኝም። ምንድነው ልጄ ንገሪኝ። ይኸውልዎት ወይዘሮ ባዩሽ በጣም ተንከሲስ፣ በጣም ወይጦ ወረንጦ ሴት ናት። እባክዎትን ከዛ ሴትዮ ይራቁ። ምንም አጠቅመውትም ሳትጎዳውት እያዩ እንግዲህ እንትን ማለት የለቦትም። ዝም ማለት በባለፈው እናንተ ወጣችሁ ከምናሴ ክላስ ገብታ ፎቶውን እንትን እያለችው እሷ ነበረች። እንደገና ደግሞ እንትን ይሄ በቃ ካልተናገርሽ ምን አወሩ? ስለ ቤቱ ምን ተባለ? ስለ እርግብ ምን አደረገች? እርግብ ምን አሏት? እንደዚህ ቅብጥርሲ ሁሉን ነገር ካልተናገርሽ እያለች በጣም ታሰቃየኝ ነበር። ቁም ስቅሌ ነበር ታበላኝ የነበረው እናንተ ሳትኖሩ፣ በተለይ ታሰቃየኝ ነበር ብላለቻት። ከዛም ሜላት ተናደደችና አንቺንም እንደዚህ ታሰቃይሽ ነበር? ወይኔ ሜላት ግን እኔ ሙቼ ነው ወይንስ የት ሂጄ ነው ይሄ ሁላ ነገር ሲሰራ? አዎ ትርንጎዬንም ልጅሽ አይደለችም ብላ እንደ ሰራተኛ እስክትጠቀሚያት ድረስ ዝም ብላ ያየች ተንከሲስ ሴት ናት። ይቺ ጓደኛሽ ሳትሆን ይቺ ወይጦ ወረንጦ ነች። እናትዬ ከዚች ሴት ይራቁ ለማለት ፈልጌ ነው ብላ ተናገረች። እሺ ልጄ አመሰግናለሁ። ደግሞ የሰው ልጅ አምጥቼ አንቺን ለስራ ብዬ አምጥቼ ለካ ስትሰቃይ ነበርሽ አንቺም እንደ ሀና እያለች አለቻት። ሜላት ሀናና ሰላምዬ ተኝተው ሀና ትገላበጣለች። ወደዚህም ወደዛ ከሰላምዬ ጋር መተኛት አልቻለችም። ከዛ ቁጭ አለች። እንዴ ሰላምዬ ምን ነው ቁጭ አለች? አተኝም እንዴ እንቅልፍሽ አልመጣም አለቻት። ምን እንዴት ልተኛ እየተገላበጥሽ አንቺ? ወደዛም ወደዚህም እንዴት ታስተኝ? አላስተኛልሽኝ እኮ አለቻት ኩስትር ብላ። ሰላምዬ ደግሞ ወይኔ የፍቅር መቀስቅናት ነው መሰል አላውቅም። ከዛ ግን ምን ሆነሽ ነው አንቺ? ግን እዝራን ታፈቅሪዋለሽ? እሱም ይወድሻል። እንደገና ደግሞ ተምቹም ይወድሻል፣ ትወጂዋለሽ። ተምቹ ይወደኛል ግን አላፈቅረውም ብላ ቁጭ። እንዴ ይወደኛል ግን አላፈቅረውም ምን አይነት ነገር ነው? ይወደኛል አላፈቅረውም ማለት እንደዚህ አይነት ነገር ግልጽ አልሆነልኝም። ለማንኛውም እዝራ ጥሩ ልጅ ነው፣ እናም የሀብታም ልጅ ነው።
ገንዘብ ያለው ብር ያለው ልጅ ነው። ይህ ተምቹ ጆሮን ጸጉሩን ከማሻሸት ከመጠቅለልና እጁን ኪሱ አድርጎ ከመዞር ይሄ ዱርዬ ነው፣ የአስፋልት ዱርዬ። ባዶ ኪስ ነው፣ ባዶ ኪስ ምንም አይሰራልሽም። እዝራ ግን የሀብታም ልጅ ነው፣ ብር ያለው ነው። እሱን ግን የእሱን ፍቅር ብትቀበዩ ጥሩ ነኝ ባይነኝ ትላታለች። ሰላምዬ ለእህቷ ለሀና፣ የሰላምዬ ግን ቅናት ይበሉት ምን ይበሉት ይታይባታል፣ ፊቷ ላይ የቅናት መንፈስ ማለት ነው። እንዴ ሰላምዬ፣ እዝራ እኮ ካሁን በኋላ ላንቺ ያለኝ ፍቅር ስላገረሸብኝ እኔ ካንቺ መለየት አለብኝ። ካሁን በኋላ ሀና ከቀረብኩሽ ይባስ እጎዳለሁ ብሎኛል እኮ ምን አባቴ ላደርግ ነው እኮ። እሺ በዩ ተቀበዩ ፍቅሩን እያለች ትጨቀጭቃታለች። ሰላምዬ እንደዛ የሚጨቀጭቃት ትምህርት ቤት ሂደው ነው። ከዛ ከትምህርት ቤት ሲመለሱ ከነሀና አባት ከኖላዊ ቤት ሄዱ። ኖላዊ ቁጭ ብሎ ነበር። ሰላም አሉት። ቁጭ አሉ ትንሽ። ከዛ ወጥተው ሄዱ። መጀመሪያ ሰላምዬ እና ሀና ተኝተው ነጋ፣ እየተገላበጡም እየተጨቃጨቁም። ከዛ በኋላ ቤተሰቡ በሙሉ ምናሴ፣ አቶ መስፍን፣ ሰላምዬ እንደገና ደግሞ ሜላት ሆነው ቁጭ ብለው እንዴ ሀናሳ ስትል፣ ሀና እኮ ዛሬ እንቅልፍ አልወሰዳትም፣ ስትገላበጥ ነው ያደረችው። አሁን ከነጋ ነው የወሰዳት፣ ትመጣለች ስትነቃ ታያት ትተኛ ማየ አለቻት። እንዴ ምን ሆና ነው አለ መስፍን። አመማት እንዴ? አይ ማመምማ አላመማትም፣ ግን እኔ እንጃ ምን ሆና እንደሆነ ብቻ እንቅልፍ አልወሰዳትም፣ ስትገላበጥ ነው ያደረችው። ግን ፍቅር ነው። ምናሴ ብድግ አለና በቃ እኔ እስኪ ሂጂ አይቻት ልምጣ ብሎ ሂዶ አያት። አይ ተነስታለች እኮ ልብሷን እየለባበሰች ነው ትመጣለች ብሎ አለ። ነው እንዴ? እሺ በቃ ብለው ከዛ በኋላ ሚላት ተነሳባት። በቃ እኔ ባዩሽን ጠይቂያት ልመጣ ነው አለች። እማዬ ለነገሩ እናቴ አይደለሽም አንቺ ከዛች ወይ ጥሩ ልትሄጂ ነው። አሁን እሷ ምኗ ናፍቃሽ ነው? ምኗ አሳዝኖሽ ከሷ የምትሄጁ ብላ ሰላም እየወረደችባት። አንቺ እኮ እኔን ከማዋረድ ሰላም ዝም በይ፣ እኔን ከማዋረድ ሌላ ነገር የለሽም፣ ሁሌ ከፍ ዝቅ እንዳደረግሽኝ ነው። ከዛ በኋላ ምናሴም አዎ እማዬ ለምንድን ነው የምትሄጁ? ምን ፈልገሽ ነው የምትሄጁ? አዝነሽላት ነው ይላታል። መስፍንም ብድግ አለና አዎ ልጆቹ እውነታቸውን ነው፣ ለምንድን ነው የምትሄጁ ከሷ ጋር? ምን አለሽና ነው የምትሄጁ አለ። እስኪ እናንተ ሰዎች ተውኝ፣ እኔ አውቃለሁ የምሄድበትን፣ ምን አገባችሁ? እኔ አውቃለሁ፣ ትልቅ እኮ ነኝ፣ እኔ ማገናዘብ አልችልም እንዴ? እሄዳለሁ አለች። በቃ ተዋት ትሄድ አለ መስፍን። ፈቀደላት፣ ሄደች። ተምቹ እንግዲህ ቦርሳ አስቀምጠው ጠፍቶ ነበር። ያው ሀንዬ ያንን ቦርሳ ወስዳ ከነ ሚላት ቁምሳጥን አድርጋ ሚላት ከፍታ ልታይ ስትል አጋጣሚ መስፍን ደርሶባታል። ከፍታ አላየችውም። እንደገና ሸርግያውን ትንሽ ክፍት አድርጋ ነው መሰል ሲመታባት ደንግጣ ቦርሳውን ወደ ነበረበት ቦታ ሳታየው ሁሉንም ውስጥ ያለውን ነገር ሳታይ መልሳ ያስቀመጠችው። ከዚያ ቦርሳ ደግሞ እማዬ ይህን ቦርሳ ምን እንደሆነ አላውቅም፣ በቃ ተምቹ እየጨቀጨቀኝ ነው፣ ይሄ ተምቹ ነው ያመጣው አሉና ወስጄ እዛው ለወሩርለት ትላታለች። ከዛ በኋላ አረ ሀንዬ ውሰጂ ልጄ ውሰጁ፣ ምን ይሰራል ውሰጁ መልሳ እነሱ ቤት አምጥታ ቁምሳጥኑ ውስጥ ተቀመጠ። ከዛ በኋላ መጥቶ ይወስዷል ተብሎ ተምቹ ሳይመጣ ቀረ። ከዛ በስተመጨረሻ እናቴ አቶ ኖላዊ መጡና ይሄ ልጅ አይወስድም እንዴ? ይህን ቦርሳ መጥቶ እዛ መሬት ላይ አድርጎ እሳቸው መጡ። ቦርሳውን መሬት ላይ ወርሮ ሲመጣ ትዝ እንዲለው እንዲያየው ብለው ነበር። ፊት ለፊት ሲቀመጥ እንዲያየው ብለው ነበር። ከዛ ሊወጣ ሲል እነማን ይመጣሉ? አንተን አቶ መስፍንና ምናሴ ምን አርጋችሁ እንዴት መጣችሁ? እንኳን ደህና መጣችሁ አላቸው። እሱ እንደው መረጃ እንዲሰጡን ስለ ባዩሽ አንዳንድ መረጃ በፊት ምናምን እርሱ ያውቃሉ ስለሚከታተሏት እንዲሰጡን ብለው ነው ሲል፣ አይ እኔ እኮ ብዙ መረጃ የለኝም ካለ ፎቶ በስተቀር ሌላ ምንም መረጃ የለኝም ይላሉ። በቃ እንግዲያውስ መረጃ ከሌለውት እንሄድ ብለው ሄዱ። እነሱ መተው ሶስቱም ማለት ነው። ከዛ ያ ቦርሳ እዛ እንደወደቀ እነ ሰላምዬና ሀኒቾ መተው ለአባቴ ሽሮ ልስራለት ብላ ሽሮ እየሰራች ልብሷን ቀይራ በቢጃማ ሽሮ እየሰራች፣ ሀኒዬ ደግሞ ልተኛ ብላ ያ ቦርሳ እዛ ላይ አይደል እንደ ትራስ ተጠቅመው ቆረቆረኝ፣ ይሄ ምንድን ነው እንደዛ የሚወጋኝ እያለች ዝም ብላ ትገላበጣለች። እንዴ ሀንዬ ልተኝ ፈልገሽ ነው እንዴ? ምንድን ነው እንደዚህ የሚያገላብጥሽ? ትላታለች። ያንቺ ሽሮ ደግሞ አይደርስም እንዴ? አያልቅም? ኧረ እኔ እንቅልፌ መጥቶብኛል፣ እቤት ሂደን እዛን ተኛ። ቆይ ግን
አንቺ ሀና እዚህ የመኖር ህልም ነው እንዴ ያለሽ? የባዩሽ ነገር ይለቅ እንጂ ሰላምዬ፣ እኔ ከአባዬ ተለይቼ መኖር አልችልም። እዚሁ ነው ጠቅልዬ እመጣለሁ። እናንተ እንዳላችሁ ናችሁ፣ ግን ከአባዬ መቼም አልለይም። የባዩሽ ነገር ይለቅ፣ የእሷን መጨረሻ ልይ ብዬ ነው ትላታለች። ሰላምዬም ጋደም ብይ ስትላት ጋደም ስትል እንግዲህ ሲቆረቁራት ገልበጥ አድርጋ ስታየው ወርቅ ነው። ይህማ የማየ ወርቅ ነው ብላ አለች። ሀንዬም ደነገጠች። እንዴት ሊሆን ይችላል እንዴ? አንተ ተምቹ ስትለው እንዴ ምንድን ነው ሀና? ይሄው የማየ ወርቅ ነው እያለች እኮ ነው ሰላም ስትላት፣ ሀንዬ ይሄ ልጅ አውቀዋለሁ፣ የእርግብ ፍቅረኛ ነው። በባለፈው መጥቶ ቤት አይቼዋለሁ። እንግዲህ ይሄ ሁሉ ችግር የፈጠረው ተምቹ ነው። ተምቹ ለምን አምጥቶ ለሀና ይህንን አስቀምጫላት? እንግዲህ ይህ ነገር ዙሪያ ጥምጥም ነው። ምን እንደሚፈጠር በቀጣይ ፓርት የምናየው ይሆናል። በቪዲዮው ላይ ማንኛውንም አስተያየት በኮሜንት መጻፍ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ